ወደ 100 ምናምን ፍሬ ክኒን ዋጥኩኝና ሆስፒታል ገባሁ። ሰውነቴን አርጃለሁ በምላጭ እጄን በምንድን የምትቆራርጥ? በምላጭ ሙሉ አርጄ ሰውነቴን። ከምሽቱ 8 ሰዓት 9 ሰዓት እኔ ራት በልቼ እገባለሁ። አላውቅም ደግሞ ሄዳለሁ። ሰው ነው የሚያመጣኝ። 7 ቀን ሙሉ ላልቅም ነው አልኩ አሰብኩ። ከዛ ወዴት ሄድኩ? ገበያ ሄጄ ጫት ገዛሁ። አዳር እየቃምኩ አደርኩኝ። የምታበሳጭ መንፈስ፣ ከቤተሰብ ጋር ማታስማማ መንፈስ እንደዛ ስትል ወደቅኩኝ። ማን ነው? ናትናኤል ሳሙኤል። ናትናኤል ሳሙኤል ከየት ከተማ መጣ? እዚሁ ሐዋሳ ነኝ። ከሐዋሳ? አዎ። ለምንድን ነው ወደፊት ለፊት መምጣት ይፈለግከው? እኔ አጋጣሚ ወደዚህ ሲጀምር ወደ መልካም ወጣት መምጣት አልፈለኩም ነበር። በጣም ብዙ ቻሌንጅ አሳልፍ ያለው በዚህ እድሜ በጣም ብዙ ፈተና ገጥሞኛልና እንደ አጋጣሚ የሆነ ሱቅ ነበርና ሲጋራ ግዛልኝ ብዬ የሆነ ልጅ ላኩኝ። ከዛ በኋላ ልጁ ሲጋራ ላይ ያመጣ ሲሄድ የሆነ ከኢትዮ ቴሌኮም የሚሰራ ልጅ ነበርና አባይ ይባላል ምንድነው ምናምን አለኝ። አራ ኖርማል ነው ምናምን አልኩት። እንደው ዛሬ እሁድ ነው ከሰዓት ራሴን አጠፋለሁ አልኩት። በኢየሱስም አንተ ቆይ መልካም ወጣት እኔ ይዤ እሄዳለሁ ሙሉ ወጪ እኔ እችላለሁ ትሄዳለህ አለኝ። ባክ እኔ የትም አልሄድም ሲጀመር ቸርች አልገባም ብዬ ምያለሁ ከዚህ በፊት አልኩት። ችግር የለም በእኔ ይሁንብህ መታወቂያን ስጠኝ ምናምን አለ። ተቀበለ። እሱ እሁድ ጧት እንደዚህ መታወቂያን ወስዶ ሄደ። ከሰዓት ደግሞ እኔ ወደ 100 ምናምን ፍሬ ክኒን ዋጥኩኝና ሆስፒታል ገባሁ። ከዛ ወጥቼ ሆስፒታል ተኝቼ ማዘር መጣችና በቃ እያለቀሰች ምናምን ልጄ ለምን እንደዚህ ሆንክ ምናምን አለች። በቃ እኔ አልሰማዋትም። ጎሎኮዙን ነቀልኩኝና ወደ ውጭ ወጥቼ ሲጋራ ለኩሼ ገባሁ። ሆስፒታል እኮ ነው። ከዛ በቃ ብዙ ፈተና አባቴ እኔን ለማሳደግ በቃ ብዙ ፈተና አሳልፏል። ተራራ ወጥቷል። እኛን ለማሳደግ ድንጋይ እየፈለጠ ነው እኛን ያሳደገን። ምንም የለንም። በቃ ድንጋይ እየፈለጠ ማርቴሎ ተሸክሞ እየተጓዘ ነው እኛን ያሳደገን። እኔ ግን እሱን አላየሁም። በቃ ራሴን አጠፋለሁ። በቃ የሆነ ብቻ በረኪና ጠጥቻለሁ። አንደኛ ሰውነቴን አርጃለሁ በምላጭ ክብሪት በልቻለሁ። ወላ ዛፍ ላይ ተሰቅዬ አውርዶኛል። ሰው አውርዶኝ። እጄን በምንድን የምትቆራርጠው? በምላጭ ሙሉ አርጄ ሰውነቴን በቃ ይሄ እንዳለ የለም። ደግሞ ከምሽቱ 8 ሰዓት 9 ሰዓት እኔ ራት በልቼ እገባለሁ። አላውቅም ደግሞ ሄዳለሁ። ሰው ነው የሚያመጣኝ። ምንም ማውቀው በምጸልይ ጊዜ እዚህ ጋር ወድቀ ነበር። በቃ የምታበሳጭ መንፈስ፣ ከቤተሰብ ጋር ማታስማማ መንፈስ እንደዛ ስትል ወደቅኩኝ። እኔ ደግሞ እኛ ሐዋሳም ወንዶ ገነትም ቤት አለና እዚህ ሐዋሳ እቤት ስረቅ እበድ በቃ እቃውን ስበር ቤቱን አበላሽልኛል። እቤት አልኖርም። አሁን እዚህ ወንዶ ገነት እጄ ወንዶ ገነት ኖራለሁ። ወንዶ ገነት ሲሄድ ደግሞ ራስን አጥፋ ለምን ትኖር ምን አለ በቃ እንደዚህ እኔ ሲጀመር እዚህ አልመጣም። ትላንት ራሱ ወጥቼ ሄዳለሁ እያልኩ ነበር። ማዘር መጣ ነው ምናምን ለምን ያስገባችኝ ማለት ነው። ለማሽከ የትኛውን ትምህርት ወደድከው? የጠፋው በግ በጣም እኔ ተመችቶኛል። አባቴ እኔን ለማሳደግ በጣም ለፍቷል። ሽብልቅ ተሸክሞ የትና የተራራ የወጣ ተጎዞ እኔን አሳድጎኛል። እኔ ግን ከሱ ተለይቼ ጠፍቼ የፈለገ ቦታ ሄጄ ተመልሻለሁ። ግን ለምን ሄድክ አላለኝም። እንዴት ጠፋህ አላለኝም። ምንድነው ምክንያቴ ወላ አላለኝ። በቃ እሱ ተመችቶኛል ማለት ነው። ከተጸለየልህ በፊት ነው ከተጸለየልህ በኋላ ነው መማር ደስ ብሎ ይቀጥልከው? አራ ከተጸለየልኝ በኋላ ሲጀመር ልጆች ነበሩ እዚህ ጓደኞቼ እንደመጣው ምን እያልኩ ነው ጫት ቅማለሁ። የሚገርመው ነገር እሁድ ቅዳሜ ደወለልኝ። ያ ያስመዘገበኝ በራሱ ብር ነው ያስመዘገበኝ። በራሱ ሁሉንም ነገር ራሱ ነው የጨረሰው። ከዛ በኋላ ቅዳሜ ደውሎ ናቲ ሻንጣህን አዘጋጅ ነገ መጥቼ ይዤ ሄዳለሁ አለኝ። ቀኑን ሙሉ እየቃምክ ነው ያልኩት። እኔ አስብኩ በቃ እሁድ ነገ እሁድ መልካም ወጣቶች ሄዳለሁ 7 ቀን ሙሉ ላልቅም ነው አልኩ አስብኩ። ከዛ ወዴት ሄድኩ? ገበያ ሄጄ ጫት ገዛሁ። አዳር እየቃምኩ አደርኩኝ። በቃ ከእሁድ በኋላ ላልቅም ነው። በቃ እዛ ከገባው ጫት አላገኝም፣ ሲጋራ አላገኝም። ስለዚህ ምን ማድረግ አለብኝ? አዳር ሙሉ መቃም አለብኝ ዛሬ። ከዛ አዳር ሙሉ ቃምኩኝ። እዚህ መጥቼ ልጁ ይጠይቀኛል ለምንድን ነው አንተ እንደዚህ የምትሆነው ምናምን። አረ እኔ አልፈልግም ሲጀመር ወጥቼ መሄድ ፈልጋለሁ ነው። በቃ አንተ ትለወጣለህ። ሲጀመር እንዳንተ ትምህርቱን ቢገባው ሰው አይኖርም ከዚህ በኋላ ተረጋጋለኝ። እያለቀስኩ ነበር። ሲጋራ በቃ የሌለ ወልፎኝ ማለት 3-4 ፓኬት ይዤ ነው የምዞረው እና በጣም እጣላለሁ፣ እጠጣለሁ፣ አጭሳለሁ። በቃ ማዘሯ ገንዘብ ከታ መጣ ከቤት ምንም ስራ የለኝም። ከማዘሯ በቃ ማዘሯ ታለቅሳለች በእኔ ምክንያት። እዚህ መናሪያ አዲስ መናሪያ ነው
እኔ ከሰው ጋር እየተጣላው መጣችና ልጄ አታዋርደኝ እቤት ግባ ስትል አልሰማሽ ምናምን ብያት የሆነ የሙዝ ልጣጭ አለ እሱን ረግጣ ድች ውስጥ ወደቀች። ያጎቴ ልጅ ነበር ደግሞ እኔ በጣም ይቅርታ መጠየቅ የምፈልገው ከቤተሰቦችም በላይ ያጎቴ ልጅ እዝራ ይባላል። እኔ ሆቴል ጠጥቼ ሰክሬ ስጣላ ድንገት መጣ። እንዳጋጣሚ እኔ አመለጥኩኝና እሱን ይዞት ሄዱ። አሁን በክራንች ነው የሚሄደው እሱ በኔ ምክንያት ማለት ነው። እና መሲ በጣም ይቅርታ በኔ ምክንያት በጣም ተደብድቧል። እኔ መናሪያ በጣም እየተጣላው በመሃል ገብቶ እኔ ሳመልጥ እሱ ተደበደበ። ለምንድነው ራስን እየቆራረጥክ ቪዲዮ የምትቀርጸው? በቃ ደስ ይለኛል። በቃ ጀግና እኮ ነህ፣ በቃ ጀግና ነህ ናቲ፣ አንተ እኮ ጀግና ነህ። በቃ እረድ ሰውነት በቃ ጨካኙን ምናምን ነፍሴ ተይ አታስጨንቅኝ ተኝ አታስጨንቅኝ። ያ አጋንንት እኮ ነው ደም የሚጠጣ ደም የለመደ ደም መስዋዕት ሆኖ የሚቀርብለት። ከምንም በላይ አባዬ በቃ አባቴን በጣም ይቅርታ ማለት ፈልጋለሁ። እኔን ለማሳደግ ለፍተሃል፣ በሰው ሀገር ተሰድበሃል፣ ሽብልቅ ማርቴል ተሸክመ ተራራ ወጥተሃል፣ ቁልቁለት ወርደሃል። እኔን ለማሳደግ ብዙ ስቃይ አይተሃል፣ በረንዳ አድረሃል። አባዬ በጣም ይቅርታ ማለት ፈልጋለሁ። እናቴ ደግሞ የሰው ፊት እንዳላይ በጣም ተቸግረሽ አሳድገሽኛል። በቃ አስቀይመሻለሁ፣ በኔ ተዋርደሻል፣ በኔ ተሰድበሻል፣ በኔ ምክንያት ሰው ነቆሻልማ። በጣም ይቅርታ እና መሲ ብራዘር በቃ አመሰግናለሁ። በጣም ይቅርታ ደግሞ በኔ ምክንያት በጣም ተመተሃል፣ ተጎድተሃል። እና እዝራ በቃ ለዚህ ሁሉ ምክንያት እኔ ነኝ። በቃ በክራንች እንድትሄድ ሽባ የሆነ ምክንያት እኔ ስለሆንኩ በጣም ይቅርታ እንድታረግልኝ ከልብ ጠይቃለሁ። አመሰግናለሁ። እሺ ቻው። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው።